ሰላም ተማሪዎች እንዴት ናችሁ? ኢንተራንስ ትሪኮች ነን። በዛሬው ቪዲዮአችን ከኔ ጋር የምንመለከተው በ2018 የኢንተራንስ ተፈታኝ ለሆናችሁ ተማሪዎች ለኬሚስትሪ ትምህርት የተዘጋጁ ኮርስ ኮንተንቶች ናቸው ማለት ነው። ዛሬ በዚህ ቪዲዮ ወደ 13 የሚደርሱ ምዕራፎች ያሉትን ኮርስ ኮንተንት የምንመለከት ይሆናል ማለት ነው። በቀጣይ ቪዲዮዎች ደግሞ እያንዳንዱን ላይን በላይን የምንመለከት ይሆናል ማለት ነው። ለዛሬ ግን ኮርስ ኮንተንቶቹን እንጀምራለን ማለት ነው። የመጀመሪያው ክፍል ቻፕተር 1 ስትራክቸርስ ኦፍ አተም ኤንድ ፔሪዮዲክ ክላሲፊኬሽንስ ኦፍ ኤሌመንት ነው ማለት ነው። ስለ አተሞች ስትራክቸር፣ አተም ምንድን ነው ከሚለው ጽንሰ ሀሳብ ጀምረን ስለ አተም ዲፕሊ እንነጋገራለን ማለት ነው። እንዲሁም ደግሞ ስለ ፔሪዮዲክ ክላሲፊኬሽንስ ኦፍ ኤሌመንት የሚያወራ ቻፕተር ነው ማለት ነው። በዚህ ቻፕተር ስር የምንመለከታቸው ኮንሰፕቶች ይኖራሉ ማለት ነው። የመጀመሪያው ምንድነው? ኮንሰፕትስ ኦፍ አተምስ ነው። አተም ምንድን ነው? ስለ አተም ምን ተብሏል? ምን ተነግሯል? አተም የምንለው ነገር ምንድን ነው? እንደሚታወቀው አተም የምንለው ስሞለስት ፓርቲክልስ ነው ብለናል አይደለ? ማንኛውም ነገር እኔን መውሰድ ትችላላችሁ፣ እናንተን መውሰድ ትችላላችሁ፣ ቤታችን የሚገኝ ማንኛውንም ቁስ ማየት እንችላለን። እያንዳንዱ ነገር የተሰራው ከምንድን ነው? ከአተም ነው። ስለዚህ አተም ቢልዲንግ ብሎክስ ኦፍ ምንድን ነው ማለት ነው? ማተር ነው ማለት ነው። ማተር የምንለው ነገር ደግሞ ኤኒቲንግ ዛት ሃዝ ማስስ ኤንድ ኦኮፓይ ስፔስስ ነው አይደለ? እንደሚታወቀው ማተር የምንለው ማንኛውም ነገር ክብደት ያለው ቦታ ሊይዝ የሚችል ነገር እንደሆነ ይታወቃል። ስለዚህ ያ ማተር ደግሞ የተሰራበት ትንሿ ቅንጣት የምንላት ወይም ደግሞ ዘ ስሞለስት ፓርት ማነች ማለት ነው? አተም ነች። ስለዚህ ስለ አተም በመጀመሪያው ክፍል በዝርዝር የምንነጋገር ይሆናል ማለት ነው። በመቀጠል ደግሞ ዲስከቨሪ ኦፍ ሰብአቶሚክ ፓርቲክልስ ነው የምንነጋገረው ማለት ነው። ሰብአቶሚክ ፓርቲክል የምንላቸው እነማን ናቸው? እንዴት ዲስከቨርድ ተደረጉ? ሰብአቶሚክ ፓርቲክልስ የምንላቸው 3 የሚደርሱ ሰብአቶሚክ ፓርቲክሎች እንዳሉ እናውቃለን አይደለ? ኤሌክትሮን ሰብአቶሚክ ፓርቲክል ነው። ፕሮቶን፣ ኒውትሮን ሰብአቶሚክ ፓርቲክሎች ናቸው ማለት ነው። ኤሌክትሮን እንዴት ተመሰረተ? በማን ነው ዲስከቨር የተደረገው የሚለውን በዝርዝር እንመለከታለን ማለት ነው። እዚህ ጋር ጠቆም አድርጌ ለማለፍ ያክል ኤሌክትሮን ዲስከቨርድ የተደረገው በጄጄ ቶምሰን እንደሆነ ይታወቃል አይደለ? ምን አይነት ኤክስፐሪመንትን ተጠቅመው እንዴት ነው የሚለውን ደግሞ በዝርዝር ስንመለከት የምናወራው ይሆናል ማለት ነው። ሌላኛው ሰብአቶሚክ ፓርቲክል ከምንላቸው ውስጥ ደግሞ እንደ ፕሮቶን፣ ኒውትሮን ያሉትን ማየት እንችላለን። ፕሮቶን እና ኒኩለስን ብንመለከት ደግሞ በማን ነው? በፎርድ አማካኝነት ነው ማለት ነው። ጎልድ ፎይል ኤክስፐሪመንትን በመጠቀም እነዚህን ሰብአቶሚክ ፓርቲክሎች ዲስከቨር እንዳደረጋቸው ይታወቃል ማለት ነው። ስለዚህ ስለነሱ ነገሮች እንዴት ነው፣ በምን ተነሳሽነትስ ነው እነዚህን ነገሮች ዲስከቨር ሊያደርግ የቻለው የሚለውን ደግሞ በዚህኛው ዲስከቨሪ ኦፍ ሰብአቶሚክ ፓርቲክልስ በሚለው ላይ እንነጋገራለን ማለት ነው። ይህንን ከተነጋገርን በኋላ በቀጣይ የምንመለከተው ቦር ቲዮሪ ኦፍ ሃይድሮጅን አተም ነው ማለት ነው። ሃይድሮጅን አተም ላይ የተነገረ አንድ ቲዮሪ አለ ማለት ነው። ኒልስ ቦር በሚባለው ሳይንቲስት አማካኝነት ዲስከቨርድ የተደረገ ወይም ደግሞ ድራይቭድ የተደረገ ቲዮሪ ነው። ስለዚህ ይህንን ቲዮሪ በዝርዝር በሶስተኛው ክፍል ላይ እንመለከታለን ማለት ነው። አራተኛው ዋነኛ ቶፒክ የዚህ ቻፕተር ላይ የምንመለከተው ኳንተም ሜካኒካል ሞዴልስ ኦፍ አተም ነው ማለት ነው። ኳንተም ሜካኒካል ሞዴል ኦፍ አተም ስለምንድን ነው የሚያነሳው? ጽንሰ ሀሳቡ ምን ይመስላል የሚለውን ደግሞ እንመለከታለን። ኳንተም ሜካኒካል ሞዴል የሚያነሳው በነገራችሁ ላይ ተማሪዎች ስለ ኤሌክትሮን የተሰጠ የቆየ ወይም ደግሞ ከድሮ ጀምሮ ኬሚስትሪ ላይ የምንሰማው ነገር አለ አይደለ? ኤሌክትሮን አራውንድ ዘ ኒኩለስ ምን ታደርጋለች ነው? ትሽከረከራለች ነው የሚለው ነገር ግን ያንን ቲዮሪ የቀየረ ቲዮሪ ነው ማን የምንለው? ኳንተም ሜካኒካል ሞዴልስ ኦፍ አተም የምንለው። እንዴት ነው የቀየረው ካልን ኤሌክትሮን እንደ ልክ ፕላኔቶች በፀሐይ ዙሪያ እንደሚሽከረከሩት ሁሉ ኤሌክትሮንን በኒኩለስ ዙሪያ ትሽከረከራለች የሚለውን ጽንሰ ሀሳብ ወደ ምን ቀይሮታል ማለት ነው? ከመሽከርከር ይልቅ ልክ እንደ ዌቭ እንደ ማዕበል አይነት እንቅስቃሴ አላት የሚለውን የኤሌክትሮንን እንቅስቃሴ የገለጸልን ሞዴል ነው ኳንተም ሜካኒካል ሞዴልስ ኦፍ አተም የምንለው። ስለዚህ ስለሱ በዝርዝር እንመለከታለን ማለት ነው። በዝርዝር ስንመለከት ደግሞ በዚህ ቶፒክ ስር ሰብ ቶፒኮች ይኖሩናል። እነዛ ሰብ ቶፒኮች እነማን ናቸው? የመጀመሪያው ኤሌክትሮማግኔቲክ ራዲዬሽንስ ኤንድ ሰብአቶሚክ ፓርቲክላ ሰብአቶሚክ ስፔክትራ ነው ማለት ነው። ምንድን ነው ኤሌክትሮማግኔቲክ ራዲዬሽን ማለት ምን ማለት ነው? ስለ ራዲዬሽን እንነጋገራለን። እንዲሁም ደግሞ ከሱ ጋር ተያይዞ ስለሚኖረው ደግሞ ስለ አቶሚክ ስፔክትራ በዝርዝር የምናወራ
የምንነጋገር ይሆናል ማለት ነው። ሁለተኛው ሰብ ቶፒካችን በዚህ በኳንተም ሜካኒካል ሞዴልስ ኦፍ አተም ስር ደግሞ የምናገኘው ኳንተም ነምበርስ ነው። 4 የሚደርሱ ኳንተም ነምበሮች እንዳሉ እናውቃለን። የእያንዳንዳቸው ኳንተም ነምበሮች ባህሪ ምን ይመስላል፣ ምንድነው ፕሮፐርቲያቸው የሚሉትን በዝርዝር እንመለከታለን ማለት ነው። በመጨረሻም በዚህ በኳንተም ሜካኒካል ሞዴል ኦፍ አተም ስር የምንመለከተው ኤሌክትሮኒክ ኮንፊግሬሽን ኤንድ ፔሪዮዲክ ቴብል ነው ማለት ነው። ኤሌክትሮኒክ ኮንፊግሬሽን እና ፔሪዮዲክ ቴብል ላይ ደግሞ እንዴት ኤሌክትሮን ኮንፊግሬት ይደረጋል፣ የተለያዩ ኤሌመንቶች ፔሪዮዲክ ቴብል ላይ እናገኛቸዋለን። የነዛ ኤሌመንቶች ኤሌክትሪክ ኮንፊግሬሽናቸው ምን ይመስላል የሚለው በተለመደው በኮመን ኤሌክትሮኒክ ኮንፊግሬሽን ሜትድ እና እንዲሁም ደግሞ በአፋው ፕሪንሲፕል በምንለው አማካኝነት ኤሌክትሮኖች እንዴት ኤሌክትሮን ኮንፊገር ይደረጋል የኤሌመንቶችን ኤሌክትሮን ኮንፊግሬሽን የምንመለከት ይሆናል ማለት ነው። ሌላኛው ፔሪዮዲክ ቴብልን በዝርዝር እናያለን። ፔሪዮዲክ ቴብልን በዝርዝር ካየን በኋላ በመጨረሻ በቻፕተር 1 የምንመለከተው ፕሮፐርቲያችን ፔሪዮዲክ ቴብል ፕሮፐርቲ። ፔሪዮዲክ ቴብል ላይ ያሉ ኤሌመንቶች ፕሮፐርቲያቸው ምን ይመስላል፣ ኤሌክትሮን ኔጋቲቪቲ፣ ኤሌክትሮን አፊኒቲ የምንላቸው ሌሎችም ፕሮፐርቲዎችን ጨምረን ስለ ፔሪዮዲክ ፕሮፐርቲያቸው ምን ይመስላል ዳውን ግሩፕ ስንሄድ አክሮስ ፔሪዮድ ስንሄድ እነዚህ ኤሌክትሮኒክ ኮንፊግሬሽን እና እንዲሁም ደግሞ ፔሪዮዲክ ቴብል ፕሮፐርቲያቸው ምን ይመስላል የሚለውን በዚህ በቻፕተር 1 ስር የምንመለከት ይሆናል ማለት ነው። በመቀጠል የምንመለከተው ደግሞ ቻፕተር 2 ነው። ቻፕተር 2 ላይ የምንመለከተው ዋነኛ ርዕሳችን የሚሆነው ማነው? ኬሚካል ቦንዲንግ ነው ማለት ነው። ኬሚካል ቦንዲንግ ማለት ምን ማለት ነው? ቦንድ ማለት ምን ማለት ነው? ቦንድ ማለት ሁለት ነገሮች አንድ ላይ ምን ሲሉ ነው ተጋጥመው የሚመሰርቱ በመሃላቸው ሁለቱ እንዲቀራረቡ፣ ሁለቱ እንዲስማሙ፣ ሁለቱ እንዲዋሃዱ ያደረጋቸው ወይም ደግሞ ያስቻላቸው ያያያዛቸው ነገር ነው አይደለ? ቦንድ ማለት ኬሚካል ቦንዲንግስ ማለት ምን ማለት ነው? በተመሳሳይ ኬሚካሊ የተደረገ መዋሃድ፣ ኬሚካል የተደረገ ቦንዲንግ ማለት ነው። በዚህ በኬሚካል ቦንዲንግ በሚለው ቻፕተር ስር ደግሞ የምንመለከታቸው ወደ 4 የሚደርሱ ቶፒኮች ይኖሩናል። 4ቱም ቶፒኮች ደግሞ በስራቸው ሌሎች ሶፍት ቶፒኮች ይኖራቸዋል ማለት ነው። በዲቴል ነው የምንመለከታቸው። የመጀመሪያው ኬሚካል ቦንዲንግን ኢንትሮዲውስ ነው የምናደርገው። the first one is introduction ነው። ኢንትሮዲውስ የምናደርግበት ክፍላችን ነው ማለት ነው። ሁለተኛው ደግሞ ታይፕስ ኦፍ ኬሚካል ቦንዲንግ ነው። ኬሚካል ቦንዲንግ ዲፋይን ካደረግን በኋላ ኢንትሮዲውስ ካደረግን በኋላ ኬሚካል ቦንዲንግ ማለት ይሄ ነው ብለን ካነሳን በኋላ የምንነጋገረው ደግሞ ስለምንድን ነው? ስለ ታይፕስ ኦፍ ኬሚካል ቦንዲንግ ነው። ታይፕስ ኦፍ ኬሚካል ቦንዲንግ ጋር ስንመለከት 3 አይነት የቦንዲንግ አይነቶች አሉ። አዮኒክ ቦንዲንግ አለ፣ ኮቫለንት ቦንዲንግ እና ሜታሊክ ቦንዲንግ አለ ማለት ነው። አዮኒክ ቦንዲንግ የምንለው እንዴት ነው ፎርም የሚደረገው የሚለውን የምንነጋገርበት ክፍላችን ይሆናል ማለት ነው። ኮቫለንት ቦንዲንግስ፣ ሜታሊክ ቦንዲንግስ በማን አማካኝነት የሚፈጠር የቦንዲንግ አይነት ነው የሚለውን በዝርዝር እንመለከታለን። እንዲሁም ደግሞ የሶስቱንም የቦንዲንግ አይነቶች ልዩነታቸውን እንመለከታለን። አዮኒክ ቦንዲንግን መች እንጠቀመዋለን፣ ምን ላይ እናገኘዋለን የሚለውን እንዲሁም ደግሞ ኮቫለንት ቦንዲንግንስ በማና በመካከል ነው የሚፈጠረው፣ በሜታልና በነን ሜታል መካከል ነው፣ በነን ሜታልና በነን ሜታል መካከል ወይስ በሜታል ብቻ የሚፈጠር የቦንዲንግ አይነት ነው የሚለውን ደግሞ በዝርዝር 3ቱን የቦንዲንግ ታይፕ አይነቶች እያስረዳን እያብራራን የምንማማርበት ይሆናል ማለት ነው። ስለ ኬሚካል ቦንዲንግ ካወራን በኋላ ሌላኛው እዚህ በቻፕተር 2 ወይም ደግሞ በኬሚካል ቦንዲንግ ስር የምንመለከተው ቫላንስ ሼል ኤሌክትሮን ሪፐልሽን ቲዮሪ ኤንድ ሞለኪውላር ጂኦሜትሪ ነው። እንደምትመለከቱት ቫላንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ የምንለው የተለያዩ ቲዮሪዎች እንግዲህ ኬሚስትሪ ካልን ኬሚስትሪ ላይ መቼም ቲዮሪ የምንለው ነገር አዲስ አይደለም አይደለ? ብዙ ቦታዎች ላይ ቲዮሪ አለ፣ ይነሳል። የሆነ ነገር ዲስከቨር ሲደረግ የሆነ ነገር ሲሰራ ቲዮሪዎች ይኖራሉ። ሳይንቲስቶች የሆነ ቲዮሪን ያስቀምጣሉ። ቲዮሪ ማለት አንድ ነገር የሚሰራበት አካሄድ ማለት ነው። ልክ ምሳሌ ማኑዋል አንድ ዕቃ ገዝታችሁ ማኑዋሉን አይደለም የምታነቡት። ማኑዋሉን አንብባችሁ እንዴት ነው ወርኪንግ ፕሪንሲፕሉ ምን ይመስላል የሚለውን ነው አይደለም የምታዩት። በተመሳሳይ ሁኔታ ኬሚስትሪ ላይ የሚሆን ቲዮሪ ስንል አንድን ነገር የምንገልጽበት መንገድ ማለት ነው። ፕሮዳክሽን ሲስተሙን ሊሆን ይችላል፣ አሰራሩን ሊሆን ይችላል። የምንገልጽበት የምናወራበት ነገር ምን ብለን ነው የምንጠራው? ቲዮሪ ብለን ነው የምንጠራው። ስለዚህ ይሄ ቲዮሪ ደግሞ ምን ላይ የተነገረ ቲዮሪ ነው? ስለ ቫላንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ ነው። እንግዲህ ኬሚካል ቦንዲንግ ነው እያነሳን ያለ ነው። ምን ሊኖር ይችላል? ቦንዲንግ ላይ ሪፔልሽን ሊኖር ይችላል፣ አትራክሽን ሊኖር ይችላል አይደለም? ስለዚህ
ቫላንስ ሼል ኤሌክትሮን ፔር ቲዮሪስ ምንድነው? ስለምንድነው የሚያነሳው? ከዛ በመቀጠል ደግሞ ሞለኪውላር ጂኦሜትሪስ ምን ይመስላል? ስትራክቸራቸው፣ አቀማመጣቸው፣ ቦንዲንግ ታይፓቸው እንዴት ነው ፎርም የሚያደርጉት? ምን አይነት ስትራክቸር ይኖራቸዋል? ቦንዲንጉ ምን እንዲፈጠር ነው ምክንያት የሆነው የሚሉትን ደግሞ በዚህ ስር የምንመለከት ይሆናል ማለት ነው። በመጨረሻም ደግሞ ሌላኛው የቲዮሪ የምንመለከተው ቦንዲንግ ቲዮሪ ነው ማለት ነው። እንግዲህ ቦንድ ፎርም ሲያደርግ ምን አይነት ሀሳቦች ይነሳሉ? ቦንድ እንግዲህ ፎርም ሊያደርግ ይችላል፣ እንዲሁም ደግሞ ብሬኬጅ ሊኖር ይችላል አይደለ? አዲስ ነገር ፎርም ለማድረግ ቦንድን አንድ ላይ ፎርም አድርገንም ሊሆን ይችላል፣ ወይም ደግሞ ቦንድን ብሬክ አድርገንም ሊፈጠር ይችላል አይደለ? አዲስ ነገር። ስለዚህ ከዛ ቢሃይንድ ቦንዲንግ ያለውን ጽንሰ ሀሳብ ደግሞ የምንረዳበት ቲዮሪ ይሆናል ማለት ነው። በዚህ በቻፕተር 2 ስለ ቦንዲንግ ቲዮሪ በስፋት የምንነጋገር ይሆናል ማለት ነው። በቻፕተር 3 ደግሞ የምንመለከተው ኬሚካል ኬኔቲክስ ኤንድ ስቲዮቼሜትሪ የሚለውን ይሆናል። ኬሚካል ኬኔቲክስ ኤንድ ስቲዮቼሜትሪ ስንል ስለ ኬሚካሎች ኬኔቲክሳቸው ምን ይመስላል፣ እንቅስቃሴያቸው ምንድነው የሚመስለው፣ እንዲሁም ደግሞ ስቲዮቼሜትሪያቸውን። ስቲዮቼሜትሪ ማለት መጠናቸው ምን እንደሆነ የምንነጋገርበት ነው። አንድ ኬሚካል ኢኩዌሽን ውስጥ የሚኖሩት ኤሌመንቶች ወይም ደግሞ ተዋናያኖቹ በምን ያህል መጠን ነው ያሉት፣ አማውንታቸው ምን ይመስላል የሚለውን የምናመጣጥንበት ነው። ስቲዮቼሜትሪ ብለን የምንገልጸው ማለት ነው። ስለሱ በዝርዝር የምንመለከት ይሆናል ማለት ነው። በዚህ ቻፕተር 3 ላይ የመጀመሪያው ኢንትሮዳክሽን ነው። ኢንትሮዲውስ እናደርጋለን ምንድነው ኬሚካል ካይኔቲክስ ስቲዮቼሜትሪ የሚለው። ሁለተኛ ላይ የምንመለከተው ኬሚካል ኢኩዌሽንስ ነው። ኬሚካል ኢኩዌሽንስ የምንለው ሳይንቲስቶች በኬሚካል ሪያክሽን ላይ ምን እየተፈጠረ እንዳለ፣ ኬሚካል ሪያክሽኑ ምን እንደሚመስል ለመግለጽ የሚጠቀሙበት ማለት ነው። ለምሳሌ አንድ ሰው መጠሪያ ስም እንዳለው ሁሉ አንድ ኬሚካል ሪያክሽን ደግሞ ኬሚካል ሪያክሽን እየተከናወነ መሆኑን መግለጫ መንገዱ ምንድነው ማለት ነው? ኬሚካል ኢኩዌሽን ነው። ስለዚህ ኬሚካል ኢኩዌሽንንም በዝርዝር እንመለከታለን። ሶስተኛ ላይ የምንመለከተው ሎው ኦፍ ኬሚካል ሪያክሽንስ ነው። የኬሚካል ሪያክሽን ህግ ምን ይመስላል? ኬሚካል ሪያክሽን ሲከናወን ከየት ይጀምራል፣ የት ያልቃል፣ ኦን ዘ ሚድል ኦፍ ዘ ኬሚካል ሪያክሽን ምን አይነት ህግጋቶችን መጠበቅ አለባቸው የሚለውን ስለ ኬሚካል ሪያክሽን ሎው እንነጋገራለን ማለት ነው። በአራተኛ ደረጃነት በዚህ ቻፕተር 3 ላይ የምናየው ደግሞ ኢነርጂ ቼንጅ ኢን ኬሚካል ሪያክሽን ነው። በኬሚካል ሪያክሽን ውስጥ ኬሚካል ሪያክሽን ሲከናወን ምን ይኖራል? ኢነርጂ ቼንጅ ይኖራል። በነገራችን ላይ ልብ ማለት ያለባችሁ ነገር ኢነርጂ ቼንጅ ዲዩሪንግ ዘ ኬሚካል ሪያክሽን። ኬሚካል ሪያክሽን ሲከናወን ኢነርጂ ቼንጅ ይኖራል። ምንድነው? ኤግዞተርሚክ ሪያክሽን ሊሆን ይችላል፣ ወይ ኢንዶተርሚክ ሪያክሽን ሊሆን ይችላል፣ ሂትን የሚቀበል ሪያክሽን ሊሆን ይችላል፣ ወይ ደግሞ ሂትን የሚያስወጣ ሪያክሽን ሊሆን ይችላል። በዚህ ሁላ መሃል ግን ምን ይኖራል? ኢነርጂ ቼንጅ ይኖራል። ስለዛ ስለሚኖረው ኢነርጂ ቼንጅ እንነጋገራለን ማለት ነው። ሌላ የምንነጋገረው በአራተኛ ደረጃነት ታይፕስ ኦፍ ኬሚካል ሪያክሽንስ ነው። አሁን ኬሚካል ሪያክሽን ማለት ጽግበራ ነው ብለናል አይደለ? ሁለት ነገሮች ወይም ከዛ በላይ የሆኑ ነገሮች አንድ ላይ የሚያደርጉት መዋሃድ፣ ውህደት ወይም ደግሞ በአማርኛ አጠራሩ ጽግበራ የምንለው ኬሚካል ሪያክሽን እንደሆነ ተነጋግረናል። ስንት አይነት የኬሚካል ሪያክሽን አይነቶችስ አሉ? በውል የሚታወቁ 5 የሚደርሱ ምን አሉ ማለት ነው? የኬሚካል ሪያክሽን አይነቶች አሉ። የመጀመሪያው ሲንግል ዲስፕሌስመንት የምንለው ሪያክሽን አለ። መተካካት፣ አንድ ብቻ መተካት ሲኖር፣ ለምሳሌ እንዴት ላሳየ? ሲንግል ዲስፕሌስመንት ሪያክሽን የምንለው ለምሳሌ ኤ ሪያክትድ ዊዝ ቢ ሲ ኤቢ ፕላስ ሲ ሊሆን ይችላል ማለት ነው። ለምሳሌ በምትመለከቱት መልኩ ኤ ማንን ተክታለች? ቢን ሲን ተክታ ከማን ጋር ሪያክት አድርጋለች? ከቢ ጋር ሪያክት አድርጋለች። እንደምትመለከቱት ኤቢ ፕላስ ሲ ሰጥቶናል። እንደዚህ አይነት ሪያክሽን ሲንግል ዲስፕሌስመንት ሪያክሽን ይባላል። ዳብል ዲስፕሌስመንት ሲሆን ደግሞ ሁለት መተካካት ሲኖር፣ ለምሳሌ እዚህ ጋር ኤዲ ከቢሲ ጋር ሪያክት ቢያደርግና ቶታሊ እዚህ ጋር ቢተካኩ፣ ለምሳሌ በምትመለከቱት መልኩ ቢተካኩ ቢዲ ፕላስ ኤሲ የሆነ ሪያክሽን ብናገኝ በምትመለከቱት መልኩ እዚህ ጋር ማናማ ተተካክቷል፣ ኤ እና ቢ ተተካክቷል፣ እንደገና ደግሞ ዲ እና ሲ ተተካክቷል። እንደዚህ አይነት ሪያክሽኖች ደግሞ ደብል ዲስፕሌስመንት ሪያክሽን ብለን እንጠራቸዋለን። ሌላ ሲምፕል ሪያክሽን የምንለው አለ፣ ኤ ፕላስ ቢ ኢዝ ኢኳል ቱ ሲ የሚለው ማለት ነው። ኮምባሽን ሪያክሽን አለ ማለት ነው። ስለዚህ 5 የሚደርሱ የሪያክሽን አይነቶች አሉ። እነሱም በዝርዝር ታይፕ ኦፍ ሪያክሽን ኬሚካል ሪያክሽን በሚለው ሰብቶፒክ ስር እንመለከታለን።
ሌላኛው ታይፕስ ኦፍ ኬሚካል ሪያክሽንን ከተነጋገርን በኋላ የምንመለከተው ኮንሰፕት ምንድነው? ባላንሲንግ ዘ ኬሚካል ሪያክሽን ነው። ስለ ኬሚካል ሪያክሽን አወራን፣ ስለ ታይፑ አወራን። ከዛ ደግሞ ባላንስ መደረግ አለበት። በነገራችን ላይ ቀጥታ አሁን እዚህ ጋር የገለጽኩላችሁ ነገር ኤ ፕላስ ቢሲ ኢዝ ኢኳልስ ቱ ኤቢ ፕላስ ሲ ይሆን አይደለ? እንዲሁ ዝም ብሎ የሚቀመጥ ነገር አይደለም። ሁለቱም እዚህ ጋር የምትመለከቱት ሪያክታንት ሳይድ ላይ የምትመለከቱት እና ፕሮዳክት ሳይድ ላይ የምትመለከቷቸው ተዋናዮች የኬሚካል ሪያክሽኑ ተሳታፊዎች ምን መሆን አለባቸው? ባላንስ መሆን አለባቸው። በመጠን እኩል መሆን አለባቸው። እዚህ ጋር የሚገኘው የኤ አማውንት እዚህ ጋር ከሚገኘው የኤ አማውንት ምን መሆን አለበት? እኩል መሆን አለበት። እንደገና ደግሞ እዚህ ጋር የሚገኘው የቢ አማውንት እዚህ ጋር ከሚገኘው የቢ አማውንት ምን መሆን አለበት? እኩል መሆን አለበት። ኦን ቦዝ ሳይድስ ሪያክታንትም ፕሮዳክት ሳይድ ላይ የምናገኛቸው ኢሌመንቶች በኬሚካል ሪያክሽኑ ላይ ኢንቮልቭ ያደረጉት ማለት ነው ምን መሆን አለባቸው? ባላንስድ መሆን መቻል አለባቸው። ስለዚህ እንዴት ባላንስ ይደረጋል? ባላንሲንግ ሜቶዳችን ምን ይመስላል? ኢንስፔክሽን ሜቶድ የሚባል አለ። የተለያዩ ሜቶዶች አሉ። እነሱን በዝርዝር እዚህኛው ሰብቶፒክ ስር የምንመለከት ይሆናል ማለት ነው። ሌላኛው በኬሚካል ኬኔቲክስ ኤንድ ስቲዮቺሜትሪ ርዕስ ዙሪያ የምንመለከተው ካልኩሌሽንስ ዊዝ ኬሚካል ፎርሙላ ኤንድ ኢኩዌዥንስ ነው ማለት ነው። ስለ ኬሚካል ፎርሙላ እና ስለ ኬሚካል ኢኩዌዥን እያወራን መተናል። ከዛ ደግሞ ካልኩሌሽኖችን እንሰራለን ማለት ነው። ኬሚካል ኢኩዌዥንን በመጠቀም ኬሚካል ፎርሙላን በመጠቀም ደግሞ የሚሰሩ ካልኩሌሽኖች ይኖራሉ። እነሱን ካልኩሌሽኖች እየሰራን እጃችንንም የምናፍታት ይሆናል ማለት ነው። በመጨረሻ በቻፕተር 3 የምንመለከተው ቶፒካችን ሬት ኦፍ ኬሚካል ሪያክሽን ነው። መጠኑ ምን ይመስላል? አንድ ኬሚካል ሪያክሽን በምን ያህል ሬት ነው የሚከናወነው? አሁን ሳይንቲስቶች የሆነ ኬሚካል ሪያክሽን ይሰራሉ። ለምሳሌ አይደለ ላቦቻቸው ላይ ሬቱ ምን ይመስላል? አንድ ኬሚካል ሪያክሽን የሚከናወንበት ሬት ምን ይመስላል? ሬት ማለት የአንድ ነገር የሚከናወንበት መጠን ማለት ነው። መጠን ማለት ነው። ስለዚህ ሬት ኦፍ ኬሚካል ሪያክሽንን በመነጋገር ቻፕተር 3 የምንጨርስ ይሆናል ማለት ነው። በቻፕተር 4 የምንመለከተው ጽንሰ ሀሳባችን ደግሞ የሚሆነው ፊዚካል ስቴት ኦፍ ማተር ነው። ምን ማለት ነው? ፊዚካል ስቴትስ ኦፍ ማተር ስንል ምን ማለታችን ነው? ማተር ማለት ኤኒቲንግ ዛት ሃዝ ማስ ኤንድ ኦኩፓይ ስፔስ ብለን ተነጋግረናል። ማተር የምንለው ማንኛውም ነገር ክብደት ያለው ቦታ ሊይዝ የሚችል ነገር ነው። ስለዚህ ቁስም ሊሆን ይችላል፣ ሰውም ሊሆን ይችላል። ወንበርም ማተር ነው፣ ሰውም ማተር ነው። ይሄ የምትመለከቱትን ብላክቦርድ ማተር ነው። ምክንያቱም በምትመለከቱት መልኩ ክብደት አለው፣ ቦታ ይዟል። ስለዚህ ስለሱ እንነጋገራለን ማለት ነው። ስለነዚህ ማተሮች ስቴታቸው ምን ይመስላል? ፊዚካል ስቴትስ። ፊዚካል ስቴት ማለት እኔ ለምሳሌ በምን ስቴት ነው ያለሁት? 3 አይነት ስቴቶች አሉ አይደለ? ስቴት ኦፍ ማተር አንደኛው ሶሊድ ነው፣ ሁለተኛው ሊኪውድ ነው፣ ሶስተኛው ደግሞ ጋዝ ነው። ስለነሱ ስቴቶች ነው በዝርዝር የምንማማርበት ቻፕተራችን ነው ማለት ነው። የመጀመሪያው ኢንትሮዲውስ ነው የምናደርገው። ፊዚካል ስቴት ኦፍ ማተር ምን ማለት ነው አሁን እንደነገርኳችሁ። በመቀጠል ዘ ኬኔቲክ ቲዮሪ ኦፍ ማተር፣ የማተሮች እንቅስቃሴ ኬኔቲክስ ምን ይመስላል፣ እንዴት ነው ሁኔታቸው የሚለውን በዚህኛው በኬኔቲክ ቲዮሪ ኦፍ ማተር እንመለከታለን። ከዚህ በመቀጠል ደግሞ the properties of matter ነው። የማተሮች ጠባያቸው ምን ይመስላል? ፊዚካል ፕሮፐርቲ ሊሆን ይችላል፣ ኬሚካል ፕሮፐርቲ ሊሆን ይችላል። ጠባያቸው ምን ይመስላል የሚለውንም በዝርዝር እንነጋገራለን፣ እንማማራለን ማለት ነው። የመጀመሪያው the gaseous state of matter 3 አሉ ብለናል። የመጀመሪያው gaseous state ነው። gaseous stateን እናያለን። በዚህ በጋዚየስ ስቴት ስር ኬኔቲክ ቲዮሪ ኦፍ ጋዝን እንመለከታለን። ጋዞች እርስ በራሳቸው ያላቸው እንቅስቃሴ፣ እርስ በራሳቸው ሪያክሽኖችን በሚፈጥሩበት ጊዜ የሚኖራቸው እንቅስቃሴ ምን ይመስላል የሚለውን እናያለን። በመቀጠል ኬኔቲክ ቲዮሪ ኦፍ ጋዝን ከተነጋገርን በኋላ ፌመስ የሆነውን ጋዝ ሎው ነው፣ የጋዝ ህግን። ጋዝ ኦን ዲፈረንት ኮንዲሽኖች ምን አይነት ፕሮፐርቲን ያሳያል? ለምሳሌ ቴምፕሬቸር ላይ ሊሆን ይችላል፣ በተለያዩ ኮንዲሽኖች በፕሬሸር ሊሆን ይችላል። እንዲሁም ደግሞ በአማውንት ኦፍ ጋዝ ላይ ምን አይነት ጠባይ ይኖረዋል። ከዛ እነዚህ ጋዝ ላይ ደግሞ አይዲያል ጋዝ ሎው የምንለውን ወይም ደግሞ ፌመስ የሆነውን ኢኩዌሽን እንመለከታለን which is PV is equals to nRT። አሁን እዚህ ጋር ፕሬሸር አለኝ፣ ቮሊዩም አለኝ፣ አማውንት ኦፍ ጋዝ አለኝ፣ ዩኒቨርሳል ጋዝ ኮንስታንት እና ቴምፕሬቸር አለኝ። ስለዚህ በእነዚህ
ኮንዲሽኖች ስር ምን አይነት የጋዝ ፕሮፐርቲ አለ የሚለውን የሚነግረን ጋዝ ሎ ነው። ስለሱ እንነጋገራለን። በመቀጠል ሁለተኛውን ስቴት ሊኪውድ ስቴትን እናያለን። በሊኪውድ ስቴት ስር ፕሮፐርቲ ኦፍ ሊኪውድን የምንመለከት ይሆናል። ፕሮፐርቲ ኦፍ ሊኪውድን ካየን ዘንድ ኢንተርሞለኪላር ፎርስ ቢትዊን ሊኪውድስ በሊኪውዶች መካከል ስለሚኖረው ስለ ኢንተርሞለኪላር ፎርስ። ኢንተርሞለኪላር ፎርስ ማለት እርስ በርስ በሞለኪውሎች መካከል ያለ መጋጨት፣ በሚኖር መጋጨት አማካኝነት ደግሞ ያ መጋጨት እንዲፈጠር ያደረገው ኢንተርሞለኪላር ፎርስ ምን ይመስላል የሚለውንም በዝርዝር እናያለን። ሶስተኛው ስቴት ሶሊድ ስቴት ነው። በተመሳሳይ ሶሊድ ስቴት ላይ ደግሞ የምናየው ሶሊድ ስቴት ምን እንደሆነ እናብራራለን። ክላሲፊኬሽን ኦፍ ሶሊድ አለ። ስንት አይነት የሶሊድ አይነቶች አለ፣ ታይፖቹ ምን ይመስላሉ፣ እሱን በስፋት እናያለን። በመጨረሻም ለቻፕተር 4 የሚሆነን ፌዝ ትራንዚሽን ነው። ፌዝ ትራንዚሽን ማለት 3 ስቴቶች አሉን ብለናል አይደለ? ጋዝ አለኝ፣ እንደገና ደግሞ ሊኪውድ አለኝ፣ እንደገና ደግሞ ሶሊድ አለኝ። ስለዚህ ፌዝ ትራንዚሽን ይኖራል። ከጋዝ ፌዝ ወደ ሊኪውድ ፌዝ መቀየር ሊኖር ይችላል። እንዲሁም ደግሞ ከሊኪውድ ፌዝ ወደ ምን ወደ ሶሊድ፣ ከጋዝ ፌዝ በቀጥታ ዳይሬክትሊ ደግሞ ወደ ሶሊድ፣ እንዲሁም ደግሞ ከሶሊድ ወደ ጋዝ ፌዝ ምኖች ሊኖሩ ይችላሉ፣ ቼንጆች ሊኖሩ ይችላሉ። ስለዚህ ከጋዝ ወደ ሊኪውድ ፌዝ ሲቀየር ምን ይባላል? መጠሪያ ሳይንቲፊክ መጠሪያ ስሙ ምን ይባላል? ከሊኪውድ ወደ ሶሊድ ፌዝ ቼንጅ ሲያደርግ ምንድነው የምንለው? ከጋዝ ወደ ሶሊድ ሲቀየርስ ምን ብለን እንጠራዋለን? የሚሉትን ደግሞ በዝርዝር ስንመለከት እንማማራቸዋለን ማለት ነው። በቻፕተር 5 የምንመለከተው ደግሞ ስለ ኬሚካል ኢኩሊብሪየም ይሆናል ማለት ነው። ኬሚካል ኢኩሊብሪየም ላይ ኢንትሮዲውስ አድርገን እንጀምራለን። ኢንትሮዳክሽን ላይ ስለ ሪቨርሰብል እና ኢሪቨርሰብል ሪያክሽኖች እንነጋገራለን። ሪቨርሰብል ሪያክሽን ምንድነው፣ እንዲሁም ደግሞ ኢሪቨርሰብል ሪያክሽን ምንድነው የሚለውን በዝርዝር እንነጋገራለን። በሁለተኛነት ኢንትሮዲውስ ካደረግን በኋላ ካራክተሪስቲክስ ኦፍ ኬሚካል ኢኩሊብሪየም ነው። አንድ ኬሚካል ኢኩሊብሪየም አለ ወይም ደግሞ አንድ ነገር ኬሚካል ኢኩሊብሪየም ላይ ነው ስንል ምን ማለታችን የሚለውን መጀመሪያ እንነጋገራለን ማለት ነው። እንደገናም ደግሞ አንድ ሪያክሽን እዛ ኬሚካል ኢኩሊብሪየም ላይ ባለ ሁኔታ ምን አይነት ካራክተሪስቲክሶችን ያሳያል ወይም ደግሞ ምን አይነት ባህሪዎች አሉት የሚለውን ካራክተሪስቲክስ ኦፍ ኬሚካል ኢኩሊብሪየም በሚለው ርዕስ ላይ የምንመለከታለን ማለት ነው። በመቀጠል ደግሞ ኬሚካል ኢኩሊብሪየም ኤክስፕሬሽን ኤንድ ኢኩሊብሪየም ኮንስታንትን ነው የምንነጋገረው። ኤክስፕሬሽን ምንድነው? አንድ ኤክስፕሬሽን ማለት መግለጫ መንገድ ማለት ነው አይደለ? ስለዚህ አንድ ኬሚካል ሪያክሽን ኢኩሊብሪየም ላይ ነው ካለን ያንን ኢኩሊብሪየም ላይ መሆኑን ደግሞ ማሳያ ያስፈልገናል ማለት ነው። ሶ እንዴት ነው አንድን ኬሚካሊ ኢኩሊብሪየም የሆነን ነገር ኤክስፕረስ የምናደርገው የሚለውን የምንመለከትበት ነው። እንዲሁም ደግሞ በኬሚካል ኤክስፕሬሽን ላይ ደግሞ ኬሚካል ኢኩሊብሪየም ኮንስታንት የምንለው ተርም አለ ማለት ነው። ስለ ኬሚካል ኢኩሊብሪየም ኮንስታንት እንነጋገራለን። ያንን ከተነጋገርን በኋላ ይህ ኬሚካል ኢኩሊብሪየም ኮንስታንት ደግሞ የሪያክሽኑ ይለያያል አይደለ? ወይም ደግሞ ሊለያይ ይችላል። ሶ አፕሊኬሽን ውስጥ ምን ይመስላል? አፕሊኬሽንስ ኦፍ ኬሚካል ኢኩሊብሪየም ኮንስታንት እንነጋገራለን። በመቀጠል ፌመስ የሆነውን ሊቻርትነር ፕሪንሲፕልን እንነጋገራለን። ሊቻርትነር ፕሪንሲፕል ማለት እንዴት ነው ለኤክስተርናል ቼንጅ አንድ ሪያክሽን ምላሽ የሚሰጠው የሚለውን የሚነግረን ሩል ነው። ወይም ደግሞ ሪያክሽናችን ወደ ፕሮዳክት ሳይድ ፋቨር ያደርጋል ወይስ ደግሞ ወደ የሪያክታንት ሳይድ ፋቨር ያደርጋል የሚለውን የሚነግረን ፌመስ የሆነ ምንድነው ሩል ነው። ለምሳሌ ቴምፕሬቸር ሊጨምር ይችላል፣ ሊቀንስ ይችላል። ቴምፕሬቸር ሲጨምር ሪያክሽናችን ወዴት ፋቨር ያደርጋል? ቴምፕሬቸር ሲቀንስ ሪያክሽናችን ወዴት ፋቨር ያደርጋል? ፕሬሸር ሲጨምር እንዲሁም ፕሬሸር ሲቀንስ እያልን የምንነጋገርበት ፕሪንሲፕል ነው፣ ሩል ነው፣ ህግ ነው ማለት ነው። ስለ ኬሚካል ሪያክሽኑ የሚያሳየን ህግ ነው። ለኤክስተርናል ቼንጅ ኬሚካል ሪያክሽን ምን አይነት ምላሽ ይሰጣል የሚለውን የሚነግረን ነው። በመጨረሻ በዚህ በቻፕተር 5 የምንነጋገረው ከኢኩሊብሪየም ኢንዱስትሪ ነው። ስለ ኢኩሊብሪየምን ኮንሰፕት በመያዝ ኢኩሊብሪየምን ተረድተናል አይደለም? ከተረዳን በኋላ ደግሞ ይህንን ኢኩሊብሪየም የኤክስፕሬሽን ወይም ደግሞ የዚህ ኢኩሊብሪየም ኮንሰፕት ኢንዱስትሪ ላይ እንዴት ነው ተግባራዊ የሚደረገው፣ ከኢንዱስትሪ ጋር የሚኖረው ግንኙነትስ ምን ይመስላል የሚለውን በዚህ በቻፕተር 5 መጨረሻ ላይ የምንመለከት ይሆናል ማለት ነው። በቻፕተር 6 ደግሞ የምንነጋገረው ስለ ሶሉሽንስ ይሆናል ማለት ነው። ምን ማለት ነው ሶሉሽንስ? ሶሉሽንስ ላይ ሆሞጂኒየስ እና ሄትሮጂኒየስ ሚክስቸር የምንላቸው ኮንሰፕቶች አሉ። ሆሞጂኒየስ ሚክስቸር ማለት ምን ማለት ነው? ሄትሮጂኒየስ ሚክስቸር ማለት ምን ማለት ነው? ሆሞጂኒየስ ሚክስቸር ማለት ከአንድ አይነት
ሆሞ ማለት ዋን ማለት ነው፣ ተመሳሳይ የሆነ ማለት ነው። ተመሳሳይ ከሆኑ የተሰሩ ሜክስቸሮች ሆሞጂኒየስ ሜክስቸር ብለን እንጠራቸዋለን። ሄትሮጂኒየስ ሜክስቸር ብለን የምንጠራቸው ደግሞ ከተለያየ አይነት የተሰሩ ሜክስቸር አይነቶች ቤተሰባቸው ወይም ደግሞ ምድባቸው የተለያየ አይነት ከሆኑ አንድ ላይ የተሰራ ሜክስቸር ማለት ነው። ሄትሮጂኒየስ ሜክስቸር የሚለው ይህንን ኢንትሮዲውስ የምናደርግበት ፓርታችን ይሆናል። በመቀጠል ደግሞ ታይፕስ ኦፍ ሶሉሽን የምንነጋገረው ስንት አይነት የሶሉሽን አይነቶች አሉ የሚሉትን በዝርዝር እንነጋገራለን። በሶስተኛነት ሶሉሽን ፕሮሰስ። ሶሉሽን ምንድን ነው? እንዴትስ ነው የሚሰራው? ሶሉሽን የሚሰራው ከሶሊዩት እና we have ሶሊዩት ፕላስ ሶልቨንት። የሶሊዩት እና የሶልቨንት ምንድነው? ውህድ ነው። ሶሊዩት የሚሟሟው ነው፣ ሶልቨንት ደግሞ አሟሚው ነው ማለት ነው። ለምሳሌ we have እዚህ ጋር ሳልት ቢኖረን እዚህ ጋር ደግሞ ዋተር ሊኖረን ይችላል። ስለዚህ የውሃና የጨው ውህድ ሶሉሽን ተብሎ ይጠራል። የሶሊዩት እና የሶልቨንት ውህድ ሶሉሽን ተብሎ ይጠራል። ታይፕ ኦፍ ሶሉሽንንም እንነጋገራለን። ፕሮሰሱ ምን ይመስላል የሚለውን እንነጋገራለን። ከዛ ሶልቢሊቲ ምን ማለት ነው? መሟሟት ምን ማለት ነው? አንድ ነገር ይሟሟል አይሟሟም፣ ሶልብል ነው ኢንሶልብል ነው። የሚሟሟበት ሁኔታ ደግሞ ሊለያይ ይችላል አይደለ? ኦርጋኒክ ሶልቨንት የምንላቸው ሊኖሩ ይችላሉ፣ ኢንኦርጋኒክ ሶልቨንት የምንላቸው ሊኖሩ ይችላሉ። ምን ውስጥ ነው የሚሟሟው? ለምሳሌ አሁን ዘይት ውሃ ላይ ምን አይልም አይሟሟም አይደለ? ከላይ ነው የሚንሳፈፈው። ልክ እንደዛ ስለነሱ ባህሪያት ያ እንዲንሳፈፍ እንጂ እንዳይሟሟ ያደረገው ነገር ምንድን ነው የሚለውንም እንነጋገራለን። ስለዚህ ሶልቢሊቲ ምንድን ነው፣ መሟሟት ምን ማለት ነው የሚለውን በዝርዝር እናያለን። በመቀጠል ሶልቢሊቲ አስ ኢኩሊብረም ፕሮሰስ። ሶልቢሊቲን እንደ ኢኩሊብረም ፕሮሰስ ስንገልጸው ምን ማለት ነው? አሁን ኢኩሊብረም ፕሮሰስን በቻፕተር 5 በደንብ ዲቴል ተነጋግረናል፣ አውርተናል። ስለዚህ ቻፕተር 6 ላይ ደግሞ አዲስ አይሆንብንም ማለት ነው። የምንጨምረው የማንን ኮንሰፕት ነው? የሶልቢሊቲን ኮንሰፕት ነው። ሶልቢሊቲ ከኢኩሊብረም ፕሮሰስ ጋር የሚያገናኛቸው ነገር ምንድን ነው የሚለውን እናያለን ማለት ነው። በመቀጠል ዌይ ኦፍ ኤክስፕረሲንግ ኮንሰንትሬሽንስ ኦፍ ሶሉሽን ነው። እንዴት አድርገን ነው ኤክስፕረስ የምናደርገው የሶሉሽን ኮንሰንትሬሽን ነው? ዳይሉት ሶሉሽን ነው ወይስ ኮንሰንትሬትድ ሶሉሽን ነው? በዚህን ያህል አማውንት ነው ዳይሉትድ የሆነው፣ በዚህን ያህል አማውንት ነው ኮንሰንትሬትድ የሆነው የሚለውን እንነጋገራለን። ዌይ ኦፍ ኤክስፕረሲንግ ኮንሰንትሬሽን ኦፍ ሶሉሽንስ። በመቀጠል ፕሪፓሬሽን ኦፍ ሶሉሽን ነው። ላብራቶሪካሊ እንዴት አድርገን ሶሉሽንን ፕሪፔር እናደርጋለን፣ እንዴት እናዘጋጃለን፣ ሶሉሽን ለማዘጋጀት ምን ምን ነገሮች ያስፈልጋሉ የሚለውን የምንማማርበት ነው ማለት ነው። ሃው ቱ ፕሪፔር ሶሉሽንስ። በመጨረሻ ሶሉሽን ስቶይቺዮሜትሪን እዚህ ቻፕተር ላይ እንነጋገራለን። ስቶይቺዮሜትሪ ማለት መጠንን የሚገልጽልን ብለናል አይደለ? የአንድን ሶሉሽን ስንሰራ ሶሊዩት እና ሶልቨንቱ የሚኖራቸው ስቶይቺዮሜትሪ ሪያክታንት ሳይድ ላይ ሊሆን ይችላል፣ እንዲሁም ደግሞ ፕሮዳክት ሳይድ ላይ ያላቸው መጠን ምን ይመስላል፣ ስቶይቺዮሜትሪያቸው ምን ይመስላል የሚለውን እንነጋገርና ቻፕተር 6ን እናበቃለን ማለት ነው። በቻፕተር 7 የምንነጋገረው ርዕሳችን ኢንኦርጋኒክ ኮምፓውንድስ ይሆናል ማለት ነው። ኢንኦርጋኒክ ኮምፓውንድስ ማለት ምን ማለት ነው የሚለውን የመጀመሪያው ኢንትሮዲውስ እናደርጋለን። ኢንኦርጋኒክ ኮምፓውንድ የምንላቸው ከስሙም እንደምንረዳው ኢንኦርጋኒክ ነው። ኢን ማለት አፍራሽ ነው አይደለ? ኦርጋኒክ ማለት ደግሞ በተፈጥሮ የምናገኘው ማለት ነው። ኢን ኔቸር የሆነ ማለት ነው። ስለዚህ ኢንኦርጋኒክ ከሆነ ደግሞ በተፈጥሮ የማናገኛቸው ኔቸረብል ያልሆኑ ኮምፓውንዶች ኢንኦርጋኒክ ኮምፓውንድስ ብለን የምንጠራቸው ናቸው። ስለነሱ ኢንትሮዲውስ እናደርጋለን። በዚህ ኢንትሮዳክሽን ስር ኢንኦርጋኒክ ኮምፓውንድ የምንመለከታቸው 4 ዋና ዋና ነገሮች አሉ። ኦክሳይድስ፣ አሲድስ፣ ቤዝ ኤንድ ሳልትስ ነው። ኦክሳይድ ምንድን ነው? ከምን ይሰራል? ኦክሳይዶች ከምንድን ነው የሚሰሩት? ፕሮፐርቲያቸው ምን ይመስላል የሚለውን በዝርዝር እናያለን። በመቀጠል ደግሞ አሲድን ነው። አሲድ ማለት ምን ማለት ነው? አሲድ ከምን ይሰራል? ምን ምን ካራክተሪስቲክሶች አሉት? አፕሊኬሽኖቹ ምን ምን ይመስላሉ? በስፋት በዝርዝር እናያለን። በተመሳሳይ ሁኔታ ቤዝንም እንደዛው ሳልትንም እንደዛው እንነጋገራለን ማለት ነው። በመቀጠል ደግሞ የምንመለከተው አሲድ ቤዝ ኢኩሊብረምን ነው። አሲድ ቤዝ ኢኩሊብረም ማለት ምን ማለት ነው? የአሲድና የቤዝ ሪያክሽን የሚታወቅ ሪያክሽን አለ which is a neutralization reaction። አሲድ እና ቤዝ ሪያክት በሚያደርጉበት ጊዜ የአሲድ ቤዝ ኢኩሊብረማቸው ምን ይመስላል? ስለሱን እነጋገራለን። በመቀጠል በመጨረሻ እዚህ ቻፕተር 7 ላይ የምንመለከተው አዮናይዜሽንስ ኦፍ ስትሮንግ ቨርሰስ ዊክ አሲድ ኤንድ ቤዝ ነው ማለት ነው። የስትሮንግ
አሲድ እና የዊክ አሲድ አዮናይዜሽናቸው ምን ይመስላል? ፓርሻሊ ነው አዮናይዝድ የሚሆኑት ወይስ ደግሞ ፉሊ ነው አዮናይዝድ የሚሆኑት የሚለውን እንነጋገራለን። ስትሮንግ አሲድ ሆነ ስትሮንግ ቤዝ እንደሚታወቀው ፉሊ ነው አይደለም ምን የሚሆኑት ዲሶሴት የሚሆኑት ወይም ደግሞ አዮናይዝድ የሚሆኑት። የዊኮች ግን አዮናይዜሽናቸው ኦልሞስት ሌስ ዛን 5% ነው። ስለዚህ ይሄ ለምን ሆነ የሚለውንም ደግሞ እንነጋገራለን ማለት ነው። በዚህ በአዮናይዜሽን ርዕስ ስር የምንመለከታቸው ተመሳሳይ የሚመስሉ ኮንሰፕቶች አሉ ወይም ደግሞ ሪሌትድ የሆኑ ነገሮች አሉ። የመጀመሪያ ኮመን አዮን ኢፌክት ነው። ኮመን አዮን ኢፌክት ማለት ምን ማለት ነው? የጋራ የሆነ አዮን አለ። ያን የጋራ የሆነ አዮን በሌላ እንትን ሪፕሌስ ሲደረግ አንድ ሶሉሽን ላይ ለምሳሌ እዚህ ሶሉሽን ላይ የነበረ ኤቢ ነው አይደለ? አሁን ለምሳሌ ኤ እዚህ ውስጥ አለ። እንደገና ደግሞ ኤዲ የሚባል ሌላ ሶሉሽን ሊኖረን ይችላል። ማነው ኮመን አዮናችን? ኤ ነው ኮመን አዮናችን ማለት ነው። ስለዚህ ይህ ኮመን አዮናችን ምን ይደረጋል ማለት ነው? እንዴት ነው አሁን የዚህ ኢፌክቱ ምን ይመስላል? ይሄ አዮን ኮመን በሁለቱ መካከል ያለው አዮን ሪፕሌስድ ሲደረግ ምን ይመስላል? ምን አይነት ኢፌክት አለው የሚለውን የምንነጋገርበት ይሆናል ማለት ነው። በመቀጠል ደግሞ በፈር ሶሉሽን ነው። በፈር ሶሉሽን የተለያየ አይነት የበፈር አይነት ሶሉሽኖች አሉ። እንዴት ክሬት ይደረጋል የሚለውንም እናያለን፣ እንነጋገራለን ማለት ነው። ከበፈር ሶሉሽን በመቀጠል ደግሞ ታይትሬሽን የሚለውን ኮንሰፕት እናያለን። ታይትሬሽን ማለት አናውን እና ናውን የሆኑ ነገሮች ይኖራሉ። ስለዚህ ናውን በመጠቀም የአናውን ኮንሰንትሬሽን ለማወቅ የምንሄድበት ፕሮሰስ ነው ምን ብለን የምንጠራው? ታይትሬሽን ብለን የምንጠራው ማለት ነው። የታይትሬሽንን ካየን በኋላ ቻፕተር 7ን በዚህ እንዘጋለን ማለት ነው። ቻፕተር 8 ላይ ስንመጣ ደግሞ የምንነጋገረው ስለ ኦርጋኒክ ኮምፓውንድ ሲሆናል። ቻፕተር 7 ላይ ኢንኦርጋኒክ ኮምፓውንድ አለን። በመቀጠል ደግሞ ቻፕተር 8ን ምንድን የምንለው? ኦርጋኒክ ኮምፓውንድ ነው። ኦርጋኒክ ኮምፓውንድ የምንላቸው በተፈጥሮ የምናገኛቸው እንደ ስማቸው ኦርጋኒክ የሆኑ ኮምፓውንዶች ናቸው። በዚህ ርዕስ ስር ደግሞ የምንመለከተው ኢንትሮዳክሽን ነው። መጀመሪያ ኢንትሮዲውስ እናደርጋለን። ኦርጋኒክ ኮምፓውንድ ማለት ምን ማለት ነው፣ ኔቸሩ፣ አመጣጡ ምን ይመስላል የሚለውን የምንመለከትበት ነው። በመቀጠል ኦርጋኒክ ኮምፓውንድን ኢንትሮዲውስ ካደረግን በኋላ ክላሲፊኬሽኑ ነው የምንመለከተው። ምን ይመስላል፣ እንዴት ክላሲፋይ ይደረጋል፣ ምንና ምን ተብሎ ይከፈላል የሚለውን ክላሲፋይ በማድረግ እንነጋገራለን ማለት ነው። ከኦርጋኒክ ኮምፓውንዶች ውስጥ ደግሞ ስለ ሃይድሮካርበን በመቀጠል እናወራለን። ሃይድሮካርበን ማለት ምን ማለት ነው? ሃይድሮካርበን የምንለው የሃይድሮጅን እና የካርበን ጥምር ነው። ሃይድሮጅን እና ካርበንን በውስጡ የያዘ ኦርጋኒክ ኮምፓውንድ ሃይድሮካርበንስ ኦርጋኒክ ኮምፓውንድ ተብሎ ይጠራል። በዚህ በሃይድሮካርበን ስር ኔሚንጉን እንነጋገራለን፣ ኖሜንክሌቸሩን እንነጋገራለን፣ ኔቸሩ ምን ይመስላል፣ ፕሮፐርቲው ምን ይመስላል የሚለውን ዝርዝር ሀሳቦች ሃይድሮካርበን ስር እንነጋገራለን። ያን ከተነጋገርን በኋላ ስለ ሃይድሮካርበኖች ደግሞ እናወራለን ማለት ነው። ሃይድሮካርበኖችን ክላሲፋይ ያደረግናቸው አይደለ? እነዛ ሃይድሮካርበኖች ደግሞ እነማን ናቸው? አልኮል ሊሆን ይችላል። ስለ አልኮል እናወራለን፣ ስለ ኢተር እናወራለን በስፋት እና በዝርዝር ማለት ነው። ስለ አልዲሃይድ፣ ኬቶንስ፣ ካርቦክሲሊክ አሲድ እና ኢስተር በስፋትና በዝርዝር ስለ እያንዳንዳቸው ኔሚንጋቸው፣ ኖሜንክሌቸራቸው ማለት ነው። እንዲሁም ደግሞ ፕሮፐርቲያቸው፣ ፊዚካል ፕሮፐርቲ፣ ኬሚካል ፕሮፐርቲ፣ ፕሪፓሬሽን ሜቶዳቸው፣ እንዴት ነው እነዚህን ፕሪፔር የምናደርገው፣ ኬሚካል ፕሮፐርቲያቸው ምን ይመስላል፣ ፊዚካል ፕሮፐርቲያቸው ምን ይመስላል፣ አፕሊኬሽናቸው፣ ዩዛቸው ምን ይመስላል፣ እንዲሁም ደግሞ በመጀመሪያ ኔቸራቸው፣ በውስጣቸው ያለው ፈንክሽናል ግሩፕስ ምን ይመስላል፣ ካርቦክሲሊክ አሲድ ከኢስተር በምን ይለያል፣ አልዲሃይድ ከኬቶንስ በምን ይለያል የሚለውን በስትራክቸራቸው ሁላ ጭምር በማየት የምንለይበትን ሰፋ አድርገን በስፋት የምንመማርበት ክፍል ይሆናል ማለት ነው ይሄኛው። በመቀጠል ደግሞ ስለ ፋት ኤንድ ኦይልስ ነው የምናወራው። ፋትና ኦይሎች ስፔሻል ታይፕ ኦፍ ኢስተር ናቸው ብለናል። ፋትና ኦይሎች ኢስተር ናቸው። ከማን ነው የሚሰሩት? ከትራይግላይሴሪድ እንደሆነ ወይም ደግሞ ከትራይግላይሴሮል እንደሆነ እንነጋገራለን ማለት ነው። ባህሪያቸው ምን ይመስላል፣ ስለ ሳቹሬትድ ፋት፣ ስለ አንሳቹሬትድ ፋት እንነጋገራለን። ፋቶች አትሩም ቴምፕሬቸር ለምን ሶሊድ ሆኑ፣ ኦይሎችስ አትሩም ቴምፕሬቸር ለምን ሊኪዩድ ሆኑ፣ ፊዚካል ኬሚካል ፕሮፐርቲ ምን ይመስላል፣ ፕሪፓሬሽን ቴክኒካቸው ምን ይመስላል የሚለውን እንዳለ በዝርዝርና በስፋት እንነጋገራለን። በመጨረሻ ደግሞ ዩዝስ ኦፍ ኦርጋኒክ ኮምፓውንድስ ነው ማለት ነው። ኦርጋኒክ ኮምፓውንዶች ደግሞ ጠቀሜታቸው ምንድን ነው፣ አፕሊኬሽን ኤሪያቸው ምን ይመስላል የሚለውን በስፋትና በዝርዝር ተነጋግረን ይህንን ቻፕተር 8 እንጨርሳለን። በቻፕተር 9 ደግሞ የምንመለከተው ፖሊመር ነው። ፖሊመርስ ላይ 3 ዋና ዋና ሜን ቶፒኮችን ነው የምንመለከተው። ኢንትሮዲውስ እናደርጋለን። ፖሊመር ማለት ምን ማለት ነው፣ ከሌሎቹ የሚለየውስ ምንድን ነው የሚለውን እንነጋገራለን።
እሱን ኢንትሮዲውስ ካደረግን በኋላ ፖሊመራይዜሽን ሪያክሽንን እንመለከታለን። ፖሊመራይዜሽን ሪያክሽን ማለት ሞኖመሮች አንድ ላይ በመሆን ፖሊመርን ፎርም ሲያደርጉ ያለው ፕሮሰስ ነው። ምን ተብሎ የሚጠራው? ፖሊመራይዜሽን ተብሎ የሚጠራው። ስለዚህ ፖሊመራይዜሽን ሪያክሽን ምን ማለት ነው? ስንት ሞኖመሮች ናቸው ፖሊመር የሚያስብሉት የሚሉትን በዝርዝር እንመለከታለን። በመጨረሻም ቻፕተር 9 ላይ የምንመለከተው ክላሲፊኬሽንስ ኦፍ ፖሊመር ነው። ፖሊመርን እንከፋፍላቸዋለን። ወደ ተለያየ ፓርት ወደ ተለያየ ክፍል እንከፋፍልና ክላሲፊኬሽናቸውን በዲቴል ተመልክተን ቻፕተር 9ን እንጨርሳለን ማለት ነው። ቻፕተር 10 ላይ የሚሆነው ስለ ኤሌክትሮኬሚስትሪ ነው። ኤሌክትሮኬሚስትሪ ምንድን ነው የሚለውን እናያለን፣ ኢንትሮዲውስ እናደርጋለን ማለት ነው። ከዛን ከኤሌክትሮኬሚስትሪ ጋር በማያያዝ ደግሞ ኤሌክትሪካል ኮንዳክቲቪቲ እንመለከታለን። የማስተላለፍ አቅማቸው ምን ይመስላል ማቴሪያሎች የሚለውን ኤሌክትሪካል ኮንዳክቲቪቲን እንመለከታለን። ስለ ኦክሲዴሽን ሪዳክሽን ሪያክሽን እንነጋገራለን። ኦክሲዴሽን ማለት ምን ማለት ነው? ሪዳክሽን ማለት ምን ማለት ነው? ኦክሲዴሽን ማለት ሉዝ ኦፍ ኤሌክትሮን ነው። ሪዳክሽን ማለት ደግሞ ጌኒንግ ኦፍ ኤሌክትሮን ነው ማለት ነው። ስለዚህ እነዚህ ኮንሰፕቶች ምንድን ናቸው? አንድ ላይ መጠሪያ ስማቸው ምን ተብሎ ይጠራል? ኦክሲዴሽን ኤንድ ሪዳክሽን አንድ ላይ የጋራ የሆነ መጠሪያ ስም አላቸው። ምን ይመስላል የሚለውን እንነጋገራለን። በመቀጠል ኤሌክትሮኬሚካል ሴል ምን ይመስላል ነው። ኦክሲዴሽን እና ሪዳክሽን የሚከናወንበት ሴል አለ which is ኤሌክትሮኬሚካል ሴል የምንለው። አኖድ እና ካቶድ እንዲሁም ደግሞ ሳልት ብሪጅ ይኖራል። በመሃል ደግሞ ኤሌክትሮላይት ይኖረዋል ማለት ነው። አንድ ላይ በመያዝ እነሱን የተሰራ ሴል ኤሌክትሮኬሚካል ሴል ተብሎ ይጠራል ማለት ነው። ይሄ ኤሌክትሮኬሚካል ሴል ምንን ነው ትራንስፈር የሚያደርግልን? ኬሚካል ኢነርጂን ወደ ኤሌክትሪካል ነው ወይስ ኤሌክትሪካል ኢነርጂን ወደ ኬሚካል ኢነርጂ የሚለውን የምንነጋገር ይሆናል ማለት ነው። ኤሌክትሮኬሚካል ሴልን ከጨረስን በኋላ ስለ ኤሌክትሮላይሲስ ኦፍ አክዌስ ሶሉሽን እናወራለን። አክዌስ ሶሉሽን ላይ ምንድነው የሚፈጠረው? ኤሌክትሮላይሲስስ ምን አይነት ፕሮሰስ ነው የሚለውን እናያለን። በመቀጠል ቮላቲክ ሴል ኤሌክትሮላይሲስ ኦፍ አክዌስ ሶሉሽንን ካየን በኋላ ስለ ቮላቲክ ሴል እንነጋገራለን። በመጨረሻም አፕሊኬሽንስ ኦፍ ኤሌክትሮ ኬሚስትሪ ነው። የኤሌክትሮ ኬሚስትሪ ጥቅሙ ምንድን ነው? አፕሊኬሽን ኤሪያው ምን ላይ ነው የምናገኘው የሚለውን ተነጋግረን ቻፕተር 10ን እንጨርሳለን ማለት ነው። ቻፕተር 11 ጋር ስንመጣ ደግሞ 11ኛ ቻፕተራችን ማለት ነው ስለ ሜታል እና ነን ሜታልስ ነው የሚያወራው። ሜታል ምንድን ነው? ነን ሜታልስ ምንድን ነው? ባህሪያቸው ምንድን ነው የሚለውን ኢንትሮዲውስ እናደርጋለን ኢንትሮዳክሽን ላይ። በመቀጠል ደግሞ ዘ ጀነራል ፕሮፐርቲስ ኦፍ ሜታል ኤንድ ፕሮዳክሽንስ ኦፍ ሰም ሜታልስ የምንመለከት ይሆናል ማለት ነው። ሜታሎች ምን አይነት ፕሮፐርቲ ያላቸው፣ ፊዚካል ፕሮፐርቲያቸው ምን ይመስላል፣ ኬሚካል ፕሮፐርቲያቸው ምን ይመስላል የሚለውን ካየን በኋላ ሰም ሜታሎችን እንዴት ፕሮዲውስ ይሆናሉ የሚለውን ደግሞ እንነጋገራለን ማለት ነው። ሜታል የምንላቸው እንደ ሶዲየም፣ ፖታሽየም፣ ማግኒዥየም የምንላቸው ሜታሎች አሉ አይደለ? እነሱና ሌሎች መሰል እንደ ኮፐር፣ እንደ አይረን፣ እንደ አልሙኒየም ያሉ ሜታሎችን ስለነሱ ፕሮፐርቲ ከተነጋገርን በኋላ እንዴትስ ነው ፕሮዲውስድ የሚሆኑት የሚለውን እናወራለን ማለት ነው። ያንን ሜታሎችን ከጨረስን በኋላ የምናገኘው ስለነን ሜታሎች ነው። ስለነን ሜታሎች በዝርዝር እንደ ሜታሎች ሁሉ እናወራለን። እንዴት ነው ፕሮዲውስድ የሆኑት የሚሉትን ስለነ ናይትሮጅን፣ ፎስፈረስ እነዚህ ነን ሜታሎች ናቸው። ስለነዚህ ነን ሜታሎች ፕሮዳክሽን ፕሮሰስ ሲስተማቸው በዝርዝር እናወራና ቻፕተር 11ን እንጨርሳለን ማለት ነው። በመቀጠል ቻፕተር 12 ነው። ቻፕተር 12 ወይም ደግሞ 12ኛው ቻፕተር የሚነግረን ስለምንድን ነው? ኬሚስትሪ ኤንድ ኢንዱስትሪ ነው። ኬሚስትሪ ኤንድ ኢንዱስትሪ ምንድን ነው የሚያገናኛቸው? ኢንዱስትሪያል ኬሚስትሪዎችስ ምንድን ናቸው? ኬሚካል ኢንዱስትሪዎች ምንድን ናቸው የሚለውን በዝርዝር እናያለን። ኢንትሮዲውስ በማድረግ እንጀምርና ናቹራል ሪሶርስ እና ኢንዱስትሪ ምንድን ነው? ናቹራል ሪሶርስ ምንድን ነው? እንዲሁም ደግሞ ኢንዱስትሪ ምንድን ነው? ናቹራል ሪሶርስ የምንለው በተፈጥሮ የሚገኝ ሀብት ነው። ያ ሀብት ደግሞ ሁለት አይነት ነው፣ ሪኔብል እና ነን ሪኔብል። ስለነሱ በዝርዝር እንመጣለን። ታዳሽ የሆኑት እነማን ናቸው፣ ታዳሽ ያልሆኑትስ እነማን ናቸው የሚለው እንዲሁም ደግሞ እነዚህን ሶርሶች በመጠቀም ደግሞ ምንን መስራት ይቻላል፣ ኢንዱስትሪው ምንድን ነው እየሰራ ያለው የሚለውን እንነጋገራለን ማለት ነው። ስለ ኢንዱስትሪ ይህንን ካወራን ደግሞ ማኑፋክቸሪንግ ኦፍ ቫሉዌብል ፕሮዳክትስን እናወራለን ማለት ነው። ቫሉዌብል ፕሮዳክት የምንላቸው እንደ አሞኒያ፣ እንደ ናይትሪክ አሲድ፣ ናይትሮጂን ቤዝድ ፈርቲላይዘር፣ ሰልፈሪክ አሲድ፣ ሄርቢሳይድስ እና ፔስቲሳይድስ የምንላቸው የክሮፑን ኳሊቲ ለክሮፕ ፕሮዳክሽንን ይልድን ለመጨመር የሚረዱንን እንደ ፔስቲሳይድስ፣ ሄርቢሳይድስ ያሉ ከምን ይሰራሉ፣ ለምንስ አገልግሎት ይውላሉ የሚለውን በዝርዝር የምንመለከትበት ቻፕተራችን ነው። ቻፕተር 12 ሶዲየም ካርቦኔት፣ ሶዲየም ሃይድሮክሳይድ እነዚህ እንዳለ ቫሉዌብል ፕሮዳክት ናቸው። እነዚህ እንዴት ማኑፋክቸር ይሆናሉ የሚለውን በዚህ በቻፕተር 12 እንነጋገራለን ማለት ነው። ሌላኛው ደግሞ የምንመለከተው ቻፕተር 12 ላይ ሰም ማኑፋክቸሪንግ ኢንዱስትሪስ ኢን ኢትዮጵያ የሚሉትን ነው። አንዳንድ በኢትዮጵያ ላይ የሚገኙ
አምራች ኢንዱስትሪዎች ምን አይነት ኢንዱስትሪዎች አሉ የሚሉትን ደግሞ በዚህኛው ቻፕተር ላይ እንመለከታለን ማለት ነው። የመጀመሪያው ግላስ ማኑፋክቸሪንግ ነው። ግላስ እንዴት ነው የሚመረተው? ምን አይነት ፕሮሰሶችን አከናውኖ ነው ማኑፋክቸርድ የሚሆነው የሚለውን የግላስ ማኑፋክቸሪንግ ኢንዱስትሪ እንመለከታለን። እንዲሁም ደግሞ ማኑፋክቸሪንግ ኦፍ ሴራሚክንም በተመሳሳይ ሴራሚክ እንዴት ይመረታል፣ ሴራሚክ የሚያመርቱ ድርጅቶች ምን አይነት ግብዓቶችን ተጠቅመው ነው ሴራሚክን የሚያመርቱት የሚለውን እናያለን ማለት ነው። እንዲሁም ሴመንት ኢንዱስትሪን እንመለከታለን፣ ሹገር ኢንዱስትሪን፣ ፔፐር ኤንድ ፐልፕ፣ ፉድ ፕሮሰሲንግ ኤንድ ፕሪዘርቬሽንን እንዲሁም ደግሞ ማኑፋክቸሪንግ ኦፍ ኢታኖል እና ስለ ሶፕ ኤንድ ዲተርጀንት በዝርዝር እያንዳንዱን ላይን በላይን የምንመለከትና የምናይ ይሆናል ማለት ነው በቻፕተር 12ችን። ይህንን ከተነጋገርን በኋላ ቻፕተር 12ን እንጨርሳለን። ቻፕተር 12ን ከጨረስን በኋላ በቀጥታ ወደ ቻፕተር 30 ነው የምንሄደው ማለት ነው። ቻፕተር 30 ላይ ስለ ኢንቫይሮንሜንታል ኬሚስትሪ ነው የሚያስተምረን። ኢንቫይሮንሜንታል ኬሚስትሪ ማለት ምን ማለት ነው የሚለውን ኢንትሮዲውስ ከማድረግ ነው የምንጀምረው። ያው ምንም ነገር ከኢንትሮዳክሽን ስለሚጀመር ኢንቫይሮንሜንታል ኬሚስትሪን ኢንትሮዲውስ እናደርጋለን። ኢንትሮዲውስ ካደረግን በኋላ በዚህ በኢንትሮዳክሽን ስር ደግሞ የምንመለከታቸው የመጀመሪያው ኮምፖነንትስ ኦፍ ኢንቫይሮንመንት ነው። አንድ ኢንቫይሮንመንት በውስጡ ምን ነገሮችን አካቶ ይዟል፣ ኮምፖነንቶቹ ምን ይመስላሉ የሚሉትን ደግሞ እንመለከታለን። ያንን ከተነጋገርን በኋላ አባውት ናቹራል ሳይክልስ ኢን ዘ ኢንቫይሮንመንት ነው። ኢንቫይሮንመንታችን ላይ ስለሚከናወኑ የተፈጥሮ ዑደቶች ወይም ደግሞ የተፈጥሮ ሳይክሎች እንመለከታለን አይደለ? ሁሉም ብዙ ነገሮች ዑደት አላቸው። ለምሳሌ የሰው ልጅ ሲወለድ እያንዳንዱ ነገር አድጎ ነው አይደለ? ዑደቶች አሉት አይደለ? ከማደግ ጀምሮ እስከ መሞት ድረስ ሲሄድ ሳይክሎች አሉት እያንዳንዱ ነገሮች። ስለዚህ ልክ እንደዛ ተመሳሳይ ሁኔታ ኢንቫይሮንመንት ላይ ደግሞ ስለሚፈጠር ናቹራል ሳይክል በተፈጥሮ ራሱ ተፈጥሮ የምታከናውናቸውን ሳይክሎች ሂደቶች እንመለከታለን ማለት ነው። ሌላኛው ይህንን ካነሳና ከተነጋገርን በኋላ የምንመለከተው ኮንሰፕት ሪሌትድ ቱ ኢንቫይሮንሜንታል ኬሚስትሪ ነው። ስለ ኢንቫይሮንሜንታችን ኬሚስትሪ ጋር ሊገናኙና ሊያያዙ ስለሚችሉ ሌሎች ኮንሰፕቶችን እንነጋገራለን በመጀመሪያው ክፍላችን ማለት ነው። በመቀጠል ኢንቫይሮንሜንታል ኬሚስትሪ የሚለው ፓርት ላይ የምንመለከተው አባውት ኢንቫይሮንሜንታል ፖሊሽንስ ነው። ስለ አካባቢ ብክለት ነው። መቼም ለአካባቢ ብክለት አዲስ ናቸው ብዬ አላስብም። እንዴት አካባቢ ብክለት ይከሰታል፣ ምንድናቸው ምክንያቶቹ የሚሉትን እናያለን ማለት ነው። ኮዞቹ ለኢንቫይሮንሜንታል ፖሊሽን መከሰት እንደ ዋነኛ ምክንያት የሚሆኑት እነማን ናቸው የሚለውን እናያለን። የኢንቫይሮንሜንታል ፖሊሽን አይነቶችን በዝርዝር እናያለን። ኤር ፖሊሽን ይኖረናል፣ ዋተር ፖሊሽን አለ፣ ላንድ ፖሊሽን። ስለ ኤር ፖሊሽን፣ ስለ ዋተር ፖሊሽን፣ ስለ ላንድ ፖሊሽን እያንዳንዳቸው ኮዛቸው ምን ይመስላል፣ ስለሚያስከትሉት ጉዳት እያንዳንዱን ነገር በዝርዝር የምንመለከት ይሆናል ማለት ነው። ኢንቫይሮንሜንታል ፖሊሽንን ካነሳን በኋላ ስለ ግሎባል ዋርሚንግ እና ክላይሜት ቼንጅ እናወራለን። የዓለም ሙቀት መጨመር አሁን ላይ ምን ደረጃ ላይ ነው የሚገኘው? እንዴትስ ነው የጀመረው? ምክንያቱም ከኢንዱስትሪያል ሪቮሉሽን በኋላ ወይም ደግሞ ከኢንዱስትሪ አብዮት በኋላ የኢንዱስትሪዎች በጣም መስፋፋት የሚለቋቸው በካይ ጋዞች ምክንያት የዓለም ሙቀት መጠን እየጨመረ ይገኛል። ስለሱ እንነጋገራለን። ስላለበትም አሳሳቢ ደረጃ እናወራለን ማለት ነው። ስለ ግሎባል ዋርሚንግ እና እንዲሁም ደግሞ ከሱ ጋር ተያይዞ ስለሚፈጠረው የአየር መዛባት ወይም ደግሞ ስለ ክላይሜት ቼንጅ እናወራለን። ኬሚስትሪ ምን ይመስላል፣ ስለ ግሎባል ዋርሚንግ እንዲሁም ደግሞ ግሪን ሃውስ ጋዝ የምንላቸው ኬሚስትሪያቸው ምን ይመስላል፣ የግሪን ሃውስ ጋዞች ኬሚስትሪ ክላይሜት ቼንጅ ላይ የሚያመጣውን ተጽዕኖ እንነጋገራለን። በመጨረሻ ስለ ግሪን ኬሚስትሪ እና ስለ ክሊነር ፕሮዳክሽን በዝርዝር አይተን የኮንተንታችንን እንጨርሳለን ማለት ነው። እንግዲህ በምትመለከቱት መልኩ 13 ሆኖ ምዕራፎች ኮርስ ኮንተንታቸውን ተነጋግረናል ማለት ነው። የነዚህን 13ቱንም ቻፕተሮች ዲቴል የሆነ ኢንፎርሜሽኖቹን ከፈለጋችሁ ኢንትራንስ ትሪክ ቴሌግራም ቻናል ላይ በመቀላቀል በፒዲኤፍም እንዲሁም ደግሞ በቪዲዮ መልክ ማግኘት የምትችሉ መሆኑን ላሳውቃችሁ እወዳለሁ። ስለ ቆይታችሁ ከልብ አመሰግናለሁ።